ሰላም ለእናንተ ይሁን። እንደምን አላችሁ? የረዳን አምላክ የተባረከ ይሁን። እግዚአብሔር ፕሮግራሙን ከጀመረን ጊዜ ጀምሮ በተለያየ መንገድ ስናገረን ነበረ። አሁን ደግሞ ጥቂት ደቂቃዎች ከኔ ጋር በልቤ ውስጥ ያለውን እግዚአብሔርን ሐሳብ አካፍላለሁ። ሰዓታችን ትንሽ ሄዷል። የሚችለውን ያህል ቶሎ ለመናገር ሞክራለሁ። መጽሐፍ ቅዱስ የያዛችሁ ዘፍጥረት ምዕራፍ 26ን ክፈቱና ከቻላችሁ ለእግዚአብሔር ቃል ክብር ቆም ብለን የተወሰኑ ቁጥሮችን አብረን እናነባለን። እየቆማችሁ እስቲ መጽሐፍ ቅዱስ የያዛችሁ ሰዎች ምልክት አሳዩኝ። መጽሐፍ ቅዱስ የያዛችሁ ጌታ ይባርካችሁ። ኦልሞስት ሁላችንንም ይዘናል። ጥቂት ያላችሁ ሰዎች አሉ። እናንተ ደግሞ ቀጣይ ሳምንት እንደምትይዙ ተስፋ አደርጋለሁ። ከቁጥር 1 ዘፍጥረት ምዕራፍ 26 ከቁጥር 1 ጀምሮ እንደዚህ ይላል። በምድር ቀድሞ በአብርሃም ዘመን ከሆነ ራብ ላይ ራብ ሆነ። ይስሐቅ ወደ ፍልስጤም ንጉሥ ወደ አቤሜሌክ ወደ ጌራራ ወረደ። እግዚአብሔር ተገለጠለት እንዲህም አለው፣ ወደ ግብፅ አትውረድ፣ እኔ በምልህ ምድር ተቀመጥ እንጂ በዚህ ምድር ተቀመጥ፣ ካንተ ጋር ይሆናለሁ፣ ባርካሃለሁ። እነዚህን ምድሮችን ሁሉ ላንተ ለዘር ይሰጣለሁና ለአባትህ ለአብርሃም የማለውለትን ማላ አጸናለሁ፣ ዘርህንም እንደ ሰማይ ከዋክብት አበዛለሁ። እነዚህንም ምድሮች ሁሉ ለዘር ይሰጣለሁ፣ የምድርም አሕዛብ ሁሉ በዘር ይባረካሉ። አብርሃም ቃሌም ሰምቷልና ፍርዴን፣ ትእዛዜን፣ ሥርዓቴን፣ ሕጌን ጠብቋልና። ይስሐቅም በጌራራ ተቀመጠ። የዛም ስፍራ ሰዎች ስለ ሚስቱ ጠየቁት፣ እርሱ ሚቴ ናት አለ። የዚህ ስፍራ ሰዎች ርብቃ ስሉ እንዳይገሉኝ ብሎ ሚስቴ ናት ማለት ፈርቷልና፣ እርሷም ውብ ነበረችና። በዚያም ብዙ ቀን ከተቀመጠ በኋላ የፍልስጤም ንጉሥ አቤሜሌክ በመስኮት ሆኖ ጎበኘ። ይስሐቅም ሚስቱን ርብቃን ስዳራ ታየ። አቤሜሌክም ይስሐቅን ጠራ፣ እንዲህ አለ፣ እነሆ ሚስቴ ናት፣ እንዴትስ እርሷን ሚቴ ናት አልህ? ይስሐቅም በእርሷ ምክንያት እንዳልሞት ብዬ ነው አለ። አቤሜሌክም አለ፣ ይህ ያደረግብህ ምንድን ነው? ከሕዝብ አንዱ ከሚስት ጋር ልተኛ ጥቂት በቀራ ነበር፣ ኃጢአትም ልታመጣብን ነበር። አቤሜሌክም ሕዝቡን ሁሉ ይህ ሰው ሚስቱን ምነካ ሞት ይሙት ብሎ አዘዘ። ይስሐቅም በዛች ምድር ዘርን ዘራ፣ በዛችም ዓመት 100 እጥፍ አገኘ። እግዚአብሔርም ባረከው፣ ባለጠጋ ሰውም ሆነ፣ እጅግም እስኪበልጥ ድረስ እየጨመረ ይበዛ ነበረ። በግና የላም ከብትም ሎሌዎችም እጅግ በዙለት። ፍልስጤማዊ ሰዎችም ቀኑበት። በአባቱ በአብርሃም ዘመን የአባቱ ሎሌዎች የማሷቸውን ጉድጓዶችን ሁሉ የፍልስጤም ሰዎች ደፈኗቸው፣ አፈርም ሞሉባቸው። አቤሜሌክም ይስሐቅን ከኛ ተለይተህ ሂድ፣ ከኛ ይልቅ እጅግ በርትተሃልና አለው። ይስሐቅም ከዛ ሄደ፣ በጌራራም ሸለቆ ሰፍሮ በዛ ተቀመጠ። ይስሐቅም በአባቱ በአብርሃም ዘመን ቆፍሯቸው የነበረውን የውሃ ጉድጓድ ደግሞ አስቆፈረ። አብርሃም ከሞተ በኋላ የፍልስጤም ሰዎች ደፍነዋቸው ነበርና አባቱም ይጠራቸው በነበረ ስም ጠራቸው። ይስሐቅም ሎሌዎች በሸለቆ ውስጥ ቆፈሩ፣ በዛም የሚመነጭ ውሃ ጉድጓድ አገኙ። የጌራራ አገር እረኞች ከይስሐቅ እረኞች ጋር ውሃው የኛ ነው ስሉ ተከራከሩ። የዛችን ጉድጓድ ስም ኤሴቅ ብሎ ጠራት፣ ለእርሷም ስሉ ተጣልተዋልና። ሌላ ጉድጓድም ማሱ፣ ስለ እርሷም ደግሞ ተጣሉ፣ ስሟንም ስጥና ብሎ ጠራት። ከዛም እልፍ ብሎ ሌላ ጉድጓድ አስቆፈረ፣ ስለ እርሷም አልተጣሉም፣ ስሟንም ርሆቦት ብሎ ጠራት። እንዲህ ሲል አሁን እግዚአብሔር አሰፋልን፣ በምድርም እንበዛለን። እንጸልያለን። አባት ሆይ ስምህ ይባረክ። ስለዚህ ጊዜ ክብር ይሁንልህ። በተለያየ መንገድ በመካከላችን ነበርክና ተባረክ። አሁንም የሰበሰብከን እንዲሁ አይደለም። እግዚአብሔር ሆይ የምትለን የምትመክረን ነገር አለ። እግዚአብሔር ሆይ ጸልያለሁ፣ ይሄ ቃል በልብህ እንዳለ ለኔና ለዚህ ሕዝብ እንዲመጣ እንድትናገረን፣ በቃልህ እንድታጸናን፣ በቃልህ እንድትመክረን፣ እንድታበረታታን፣ እንድናውቅልህ የምትፈልገውን እውነት እግዚአብሔር ሆይ በሚገባን ቋንቋ እንድትናገረን ጸልያለሁ። በዚህ ሰዓት ከምትናገረው ቃል የተነሳ ከሚመጣው ካነበብነው ከዚህ ሕያው ቃል የተነሳ በመካከላችን እግዚአብሔር ሆይ መጽናናት እንዲሆን፣ ፈውስ እንዲሆን፣ መጎብኘት እንዲሆን፣ ቃልህ እንዲያበረታን፣ ቃልህ እንዲፈውሰን፣ ቃልህ እንዲያጽናናን በኢየሱስ ስም ጸለይን።
ጌታ ሆይ እኔም ደካማ ባሪያ ይህን ቃል እንደተገባ እንድናገር አንደበቴን አእምሮዬን ለራሴ ሐሳብ እንድትጠቀም ጸልያለሁ። እኔም ይሄ ሕዝብ ደግሞ ለሚመጣ ለዚህ ቃል የተገባ ምላሽ እንድንሰጥ እግዚአብሔር ሆይ ጸጋ እንድትሰጠን፣ ሰሚ ጆሮ አስተዋይ ልብ እንድትሰጠን፣ ማስተዋል እንድትሰጠን በኢየሱስ ስም እንለምንሃለን። ይህን የማይወዱ ቃልህ እንዳይመጣ በተለያየ መንገድ የሚገዳደሩ እግዚአብሔር ሆይ የዚህ ጊዜ ተረኞች ቢኖሩ በስምህ ስልጣን የትኛውም ተግዳሮት ስምህን ጠራን የተከለከለ ይሁን። ስለሰማኝ አመሰግናለሁ በጌታችን በኢየሱስ ክርስቶስ ስም አሜን። ሰላም ናችሁ? እግዚአብሔርም አበዛን በምድርም እንበዛለን ስል ስምዖን ርሆቦት አለ ይላል። ዛሬ የሚናገርበት የቃሉ ርዕስ በረከቱ ጋር የማይቀር የህልውና ራብ የሚል ነው። በበረከቱ ጋር የማይቀር ወይም ደግሞ ቁሳዊ በረከቱ የማይሞላ የመገኘቱ ጥማት በሚል ሐሳብ ነው የሚያወራው። ካነበብነው ክፍል ያገኛችሁት ነገር እንዳለ ተስፋ አደርጋለሁ። በዚህ ክፍል ስለ ይስሐቅ ነው የምናገረው። ወደዛ ከመሄድ በፊት እንደምታውቁት የዘፍጥረት መጽሐፍ ቅዱሳችን የመጀመሪያ መጽሐፍ ነው። እንዲሁ በኦሪት ሕግ መጽሐፍ አንዱና የመጀመሪያው መጽሐፍ ነው። መጽሐፉ ሙሴ እንደጻፈ ይታመናል። በጠቅላላው መጽሐፍ ቅዱስን ከዘፍጥረት እስከ ራእይ ስታነቡ ልንረዳ የሚገባ በጣም መሰረታዊ ነገሮችን ኢንትሮዳክሽን ይሰጣል። መጽሐፉን ስናነብ እንዲገባን ጥያቄ እንዳይፈጥር አንዳንድ በጣም ጠቃሚ የሆነ መግቢያዎችን የሚሰጥ መጽሐፍ ነው። ይሄ ብቻ አይደለም፣ አንዳንድ መሰረታዊ ጥያቄዎችንም መልስ ይሰጣል። ለምሳሌ እግዚአብሔር ሰማይና ምድርን ፈጠረ ስል ሰማይና ምድር ከየት እንደመጣ ይነግረናል። ኃጢአት ወደ ዓለም እንዴት እንደገባ ይነግረናል። ሰው ልጅና እግዚአብሔር ስላለው በተለይ ደግሞ እስራኤላውያንና እግዚአብሔር ስላላቸው ስለ ቃል ኪዳን ሪሌሽን ባጭሩ ዘፍጥረት መጽሐፍ ባይኖር ኖሮ መጽሐፍ ቅዱስ ውስጥ መልስ ማናገኛቸው በርካታ ጥያቄዎችን ዘፍጥረት በመኖሩ መልስ እናገኛለን። ምክንያቱም እንኳችሁ ብዙ መግቢያዎችን የሚሰጠን በጣም ጠቃሚ መጽሐፍ ነው። ይሄ የዘፍጥረት መጽሐፍ በዋናነት በሁለት ክፍል ይከፈላል። የመጀመሪያው ከምዕራፍ 1 እስከ ምዕራፍ 11 ድረስ ባለው ክፍል ያለው ፕሪሚቫል ሂስትሪ ወይም ደግሞ የጥንት ታሪክ የምንለውን ይናገራል። እዛ ውስጥ ስለ ፍጥረት ይናገራል። ስለ ሰው ልጅ በኃጢአት ስለ መውደቅ፣ ስለ ውሃ ጥፋት፣ ስለ ባቢሎን ግንብ፣ ስለ ሰው ልጆች አመጻ የሚሰጠን ክፍል ሲሆን ከ12 እስከ 50 ያለው ደግሞ ፓትሪያርክስ ሂስትሪ አባው ወይም የአባቶች ታሪክ የምንለው በተለይ አምስቱ ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ፣ ስለ ኤሳ፣ ስለ ዮሴፍ ስለነሱ የሚናገርበት ክፍል ነው። የመጀመሪያው ክፍል ከምዕራፍ 1 እስከ 11 ያለው የሰው ልጅ በኃጢአቱ ምክንያት እግዚአብሔር ከፈጠረው ወይም በእግዚአብሔር ልብ ውስጥ ካለው ከዘላለማዊ ሐሳብ ሰው በአመፃ የእግዚአብሔርን አቅጣጫ እንደሳተ ከእግዚአብሔር ፈቃድ ውጪ እንደሆነ ምድር በአመፅ እንደተባላሸችና ከእግዚአብሔር ሐሳብ እንደወጣች የሚነግረን ክፍል ሲሆን ሁለተኛው ምዕራፍ 12 ከ50 ያለው ክፍል ደግሞ እግዚአብሔር አሁንም ዓለምን ወደ መጀመሪያ ሐሳቡ ለመመለስ ወደ ቀድሞ ሐሳቡ ለመመለስ ስራ የጀመረበትና ለዛ የሚሆን ዘር የመረጠበት ዘርን ፒክ ያረገበት በነዛ በእግዚአብሔር ሐሳብ ውስጥ ለነበሩ ሰዎችን እግዚአብሔር እንዴት እንደሰራ ወይም ሙሉ መጽሐፍ ቅዱስን ስታጠኑ ኤፌሶን ላይ እንደሚነግረን በክርስቶስ ዓለምን የመጠቅለል የነበረውን የእግዚአብሔርን ሐሳብ ዘሩን እግዚአብሔር እንዴት እየጠበቀ እንዳመጣ ነው ሙሉ ነገሩ የሚናገረው። ስለዚህ ዛሬ የምንናገረው እንግዲህ እግዚአብሔር ከመረጠ ከዚህ ዘር ጋር ስላለው ግንኙነት ነው የምናወራው። ይስሐቅ የአብርሃም ልጅ ነው። አብርሃም ጋር ነው እግዚአብሔር የመጀመሪያው ቃል የገባው። ባነበብኩላችሁ ክፍል ላይ ከምዕራፍ 1 ጀምራችሁ ስታዩ የመጀመሪያ የምታዩት የይስሐቅን ተስፋ ቢስነት ስሜት ነው የምታዩት። ይስሐቅ ክፍሉ ምዕራፍ 1 ሲነግረን በአብርሃም ዘመን ከነበረው ይልቅ ረሃብ ሆነ ይላል። ይህንን ብዙ ጊዜ ተናግሬያለሁ። ረሃብ እንዴት አስከፊ ነገር እንደሆነ በጣም ከባድ እንደሆነ ጻፊው ሲነግረን
ከአብርሃም ዘመን ይልቅ ብሎ ነው የሚነግረን። ስለዚህ ረሃብ ነበረ። ይስሐቅ የቃል ኪዳን ሰው ነው። ምኖረው በራሱ አገር አይደለም። እንግዲህ ለአብርሃም እግዚአብሔር ባሳየበት አገር ሄዶ የሚኖር ሰው ነው። ስለዚህ ልኖር የማይችል ነገር ህይወቱ ላይ ሲገጥም ተነስቶ ከዛ ሽሽት ጉዞ እንደቀጠለ ይነግረናል ክፍሉ። ስለዚህ የዚህ የይስሐቅ የተስፋ ቢስነት ስሜት ስታዩ ይስሐቅ ከእግዚአብሔር እንዲኖረው ለአባቱ ከነገረበት ምድር የሚፈነቅል የሚያስወጣ አስቸጋሪ እራብ ገጠመው። ስለዚህ ተነሳና ይሄዳል። ዝም ብላችሁ ስታዩ ኢማጂን ብታረጉት ይስሐቅ አንደኛው መነሻውን እንጂ መድረሻውን አያውቅም። የቱ ጋር እንደሚያርፍ ማን እንደሚያሳርፈው የሚመገብ ነገር ማን እንደሚሰጠው አያውቅም። ወደ ግብጽ መውረድ አስቦ እየሄደ እንደሆነ ይናገራል። እየሄደ የሰውዬ በጣም ብዙ ጥያቄዎች አሉት። ብዙ የተሸከማቸው ነገሮች አሉ። ተስፋ ቢስነት አለ። ስለዚህ ልክ ፊዚካሊ እንኳን ኢማጂን ማድረግ ትችላላችሁ። በብዙ ሐዘን፣ በብዙ ባርደን፣ በብዙ መከራ ምን ሊጠብቀው እንደሚችል በማያውቀው ማንነት ወደ ሆነ ምድር ለመሄድ የወጣ ሰውዬን እግዚአብሔር ፊት ለፊት መጥቶ ሲገናኘው ነው የምናየው። ከዛ ከተገናኘ በኋላ እግዚአብሔር እንደዚህ አለ፣ አሁን ወደምትሄድበት አትሂድ አለው። እኔ በምልህ በዚህ ምድር ላይ ተቀመጥ። ሁለት ነገር አለው። አንደ እኔ ካንተ ጋር እሆናለሁ፣ እባርካለሁ አለው። እኔ እንክፍል ሳነብ የሚገባኝን ነገር ልንገራችሁ። ይስሐቅ ከአቅሙ በላይ የሆነ ሸክም ተሸክሟል። ሸክሙን ተሸክሞ ተጎትቶ በሐዘን ውስጥ ሆኖ ነው የሚሄደው። እንደነገርኳችሁ የሚያርፍበት እንኳን አያውቅም። እግዚአብሔር ሲመጣ ትልቅ ትራንዛክሽን ነው። እግዚአብሔር ሸክሙን ተቀበለውና አንድ ዋስትና ሰጠው። እኔ ካንተ ጋር እሆን። አሁን ይስሐቅ ዋስትና ማረጋገጫ ተቀብሏል። ሸክሙን ለእግዚአብሔር አስረክቧል። እሱ ማረጋገጫውን ተቀብሏል። እኔ ካንተ ጋር ሆናለሁ በምልህ ምድር ላይ ተቀመጣለሁ። ስለዚህ እኔ ካንተ ጋር ሆናለሁ የሚለውን ቃል ይዞ ይስሐቅ በዛ ምድር ላይ ተቀመጠ። ዛሬ የምናልፍበት መንገድ አስቸጋሪ ሊሆንብን ይችላል። አንዳንዶቻችን የምናልፍበት መንገድ ከባድ ሊሆን ይችላል። አሁን እንደነገርኳችሁ ሰዎች ሲያዩዋችሁ የማይታይ እናንተን ግን ያጎበጠ ቀንበር ሸክም ተሸክማችሁ ሊሆን ይችላል። አንዳንዱ ሸክማችን ኢቭን የሚታይ አይደለም። ለኛ ብቻ ነው ህመሙ የሚገባ፣ ለባለቤቱ ብቻ የሚገባ። ሌላ ሰው ሲያይ ግን ቀና ብሎ የሚሄድ የሚመስል ሸክም የተሸከመ ሰው አስቸጋሪ መንገድ ውስጥ እያለፍን ሊሆን ይችላል። አንድ ወዳጄ እንደዚህ ያለኝ አንድ ጊዜ ታመመ። በሆነ አመመውና ሐኪም ቤት ሄደ። ከዛ ታይቶ መጣና ምን ሆነ ሲባል እንትን ነው የታመምከው ተብያለሁ አለኝና ደስ ይላል አለ። ከዛ ትንሽ አልተዋጠልኝም። ማለት ጥያቄ እንደፈጠረኝ አውቆ እኔ ደንግጬ እንዴት ደስ ይላል ብዬ ያሰብኩ ያለው አንዳንድ ከዚህ የከፋ ነገር አለ አለኝ እና ነገረኝ። አንድ ወዳጅ ነበረኛል። ወዳጄ በጣም ሸበላ የሆነ ባይሪ ፊዚካል አፔራንስ ያለው በጣም የሚያምር ቆንጆ አስተሳሰብ ሁሉ ነገር በጣም የተወደደ በእኛ መካከል ምርጥ የሆነ ልጅ ነው እና ከሆነ ጊዜ በኋላ ፊዚካል አፔራንሱ እየተቀየረ መጣ። ፊቱ ገረጣ፣ ጸጉሩ አይኑ ፈጠጠ። አንዳንዴ ጸጉሩ ሊትራሊ ይነጭና ይወድቃል፣ እየታየ ማለት ነው ይወድቃል በጣም። ከዛ እኛ ምን ሆኖ ነው ብለን ለመጠየቅ እየፈራን ጊዜ ሄደ፣ አመታት ቆጠረ። አንድ ቀን ደፍሬ ጠየቅኩት። ምን ሆነሃል? ሌላ ሰው እኮ ነው የምትመስለው፣ ተቀይረሃል፣ ግን ታይታል ብዬ ስል ያመኛል አለኝ። ከዛ ታራ እንትና ዶክተር እንትና ይሄ ብዙ ነገር ጠራው አለ። እዛ ታይታል እንዲሆናል ምናምን ስል ያላየኝ ዶክተር ያልታየውት ማሽን የለም፣ ለኔ ብቻ ነው የሚያመኝ፣ አይታይም ህመሜ አለኝ አለና ይታመማል፣ ግን ምን እንደምታመም አይታወቅም። አንዳንዶቻችን ምናልባት ችግሮቻችን እንኳን የማይታይ ልታስረዱትም የማትችሉ ለሰው ሊሆን ይችላል። ዝም ብዬ አይደለም ይሄን ማወራ።
በዚህ አይነት መንገድ ውስጥ እያለፍን ላለን ሰዎች የምስራች መልእክት አለኝ። እግዚአብሔር ካንቺ ጋር ነው። እስኪ እጆቻችሁን ከፍ አድርጉና እግዚአብሔር ከኔ ጋር ነው በሉ። አምናችሁ ውሰዱ ይህንን ቃል። ይስሐቅን እግዚአብሔር እኔ ካንተ ጋር ሆናለሁ ብሎ ስለው አመነ። ሸክሙን እግዚአብሔር ወሰደለት። I'm sorry. I feel በጣም ህመም ውስጥ በዚህ አሁን እኔ በቃል ልገልጠው በሚችል ከዛ በላይ ህመም ውስጥ የሚያልፉ ሰዎች እንዳሉ I feel ጥቂት ደቂቃ እንጸልይ። እግዚአብሔር ለማን እየተናገረ እንደሆነ አላቅም። እግዚአብሔር ካንቺ ጋራ ነው። በጣም የተጎዳ I feel this በጣም የተጎዳ ስሜት። እጆቻችሁን ከፍ አድርጉና እግዚአብሔር ከኔ ጋራ ነው በሉ። አባት ሆይ ስምህ ይባረክ። በእውነት እቺ ነፍስ ትታከም፣ እቺ ነፍስ ትፈወስ፣ እቺ ነፍስ ትዳን። እጆችህ ይዳስሷት፣ በእግሮች መቆም ይሁንላት። አመሰግንሃለሁ በኢየሱስ ስም። ይስሐቅ አምኖ ተቀመጠ። ዛሬ የዋስትና ቃል ነው የምሰጣችሁ። አምናችሁ ሂዱ ይህንን ቃል። እግዚአብሔር ከእናንተ ጋር ነው፣ ይባርካችኋል። ሸክማችሁን ተውት፣ እግዚአብሔር ይወስደዋል። ለሁላችሁ ላይሆን ይችላል ይህ መልእክት። የተዘጋጀውትን ነገር አይደለም እያወራው ያለሁት። እግዚአብሔር ሸክሙን ይወስዳል። ስለዚህ ይስሐቅ ወደ ሐሳቤ ልመለስ። እግዚአብሔር የሰጠው ዋስትናው የሚያረጋጋ ነው። አይታችኋል። በምድር ላይ ነበረ የሰውዬ ራብ አለ። እንደ ማንኛውም ሰው ተነስቶ ማረስ ይችላል አይደለ? መሞከር ይችላል። ይህንን የሚሞክርበት አቅም የነበረው ሰው አልነበረም። አሁን ግን እኔ ካንተ ጋር ሆናለሁ ብሎ ስለው ተመልሶ አረሰ ይላል። ራሱ ሰውዬ ነው። እግዚአብሔር የሰጠው ያ ዋስትናው ቃል ቦልድኔሱን ሰጠው። እግዚአብሔር የሰጠው ያ እኔ ካንተ ጋር ነው የሚለው ቃል ኑሮ እንደሚቀጥል አሰበ፣ አመነ። አዲስ እንደሆነ አመነ። የኖርኩበት እዚህ ጋር ነው። ድርቅ ነበረ፣ ምግብ አልነበረም፣ ለማረስ ለመዝራት ሚሆን አልነበረም። አሁን ግን እኔ ካንተ ጋር ነኝ ያለው አምላክ ከኔ ጋር ነው ብሎ በቃሉ ቆሞ አረሰ ይላል። እግዚአብሔር ስም ይባረክ። እግዚአብሔር የተናገረው ቃል እሱ ህይወታችንን የማስቀጠል ሽታ አለው። ልምላሜን የመስጠት ኃይል አለው። አምኖ መቀበል ብቻ ነው ከኛ የምትጠበቀው። እግዚአብሔር ከኛ ጋራ ነው። ሰዎች የሚመኩበት ብዙ ነገር ቢኖሯቸው የኛ አምላክ ከሁሉ ይበልጣል። እግዚአብሔር የፈለግከውን ነገር የፈለግሽውን ነገር ከልክሎሽ ከሆነ ስለሌለ እንዳይመስልሽ። ለኛ ስለምጠነቀቅ ነው እግዚአብሔር። የሚገባንን ግን እግዚአብሔር አይከለክልም።
ከዚህ ከይስሐቅ ታሪክ የምንማረውን ጥቂት ነገሮች ልንገራችሁ። አንደኛ የይስሐቅን መታዘዝ። እግዚአብሔር ተናገረ፣ ታዘዘ። ተቀመጥ፣ ተቀመጠ። ሌላ ነገር ሲያወራ አትሰሙ። በዚህ ምድር ተቀመጥ እኔ ባርካለሁ። ኢሚዲየትሊ ሐሳቡን እንደቀየረ፣ ለመኖር እንደተዘጋጀ፣ እርሻውን እንደሚያርስ፣ ስራውን እንደቀጠለ ታዩታላችሁ። ሁለተኛ የምናየው የይስሐቅን መባረክ። ታዘዘ፣ ቀጥሎ ኢሚዲየትሊ ይስሐቅ ሲባረክ ነው የምታየው። በዛች ምድር ዘሬን ዘራ፣ እግዚአብሔርን ባረከለት። በዛም ዓመት 100 እጥፍ አመረተ። ሰውየውም እጅግ ባለጠጋ እስኪሆን ድረስ ሀብት ላይ የተጨመረለት ሄደ ይላል። እግዚአብሔር ባረ 100 ነጋዴዎች ካላችሁ ቢዝነስ ሰዎች 100 እጥፍ የሚለው ትርፍ የምታሰብ ነገር አይደለም አይደል? አንድ ሰው ነጋዴ ከሆነ 1 ብር የገዛውን ዕቃ 100 እጥፍ አትርፎ የመሽጠት ፕሮባቢሊቲ አለ? አሮንት ያለ አይመስለኝም። ወይም ደግሞ በገብሬም ሂሳብ አስቡ፣ በፈለጋችሁት ነገር አስቡ። አንድ ነገር 100 እጥፍ የማምረት በመለኮት በዚህ እኛ በመናምኑ አምላክ አሰራር ካልሆነ በስተቀር በሌላም ይቻላል አይደለም። ስለዚህ 100 እጥፍ አፈራ ይላል። ሶስተኛ በዚህ በእግዚአብሔር አሰራር ላይ ጠላቶች ቀኑበት። ይሄ ሁሉ ጊዜ አብሮ መሄድ ነገር ነው። እግዚአብሔር በሚሰራ ጊዜ፣ እግዚአብሔር ሰዎችን ለራሱ ሐሳብ በሚለይ ጊዜ፣ በሚባርክ ጊዜ አብሮ የሚነሳ ነገር አለ። ጠላቶች ቀኑበት። ቁጥር 14 እንደዚህ ይላል፣ ብዙ የበግና የፍየል መንጋ፣ ብዙ ከብት፣ ብዙ አገልጋዮች ስለነበሩት ፍልስጤማውያን ቀኑበት ይላል። ይሄ ሰውዬ በዚህ ድርቅ፣ በዚህ ምድረ በዳ ላይ የሚበላ በሌለበት በራብ ዘመን፣ በድርቅ ዘመን አይደለም፣ በድርቅ በምቾት ዘመን እንኳን የማይሆን ነገር እያለ ሰውዬ ብዙ በግ፣ ብዙ ሀብት፣ ብዙ ባሪያ፣ በጣም እጅግ ሲበዛ ቀኑበት። ከዚህም የተነሳ ፍልስጤማውያን አባቱ አብርሃም በሕይወት በነበረበት ጊዜ የአብርሃም አገልጋዮች የቆፈሯቸው ጉድጓዶች አፈር ሞልቶ ደፈኗቸው። አይገናኝም ከዚህ ነገር ጋር፣ አሁን ካለው በረከት ጋር አይገናኝም። ግን ጠላቶች እሱን ለመያዝ ያደረጉት ነገር እንደሆነ ይነግረናል። የእግዚአብሔር አብሮነት፣ እግዚአብሔር ከኔ ጋር። በነገራችን ላይ ብሉይ ኪዳን አዲስ ኪዳን አይደለም። ብሉይ ኪዳን ላይ እግዚአብሔር እኛ ውስጥ በሰው ውስጥ አላደረም። ስመጣ እግዚአብሔር የሚነግረውን ተናግሮ ነው የሚሄደው። ቃል ነው የሚመጣው። ብሉይ ኪዳን ለይስሐቅ እግዚአብሔር ካንተ ጋር ነው አለው ባርካለሁ በዚህ ምድር ካለ በኋላ ተለይቷል። አብሮት አልነበረም ማለት እንደ አዲስ ኪዳኑ ማለት ነው። ይስሐቅ እየጨመረ ሲሄድ ግን ጠላቶቹ በይስሐቅ ላይ እግዚአብሔር እንዳለ ነው የሚያዩት። እግዚአብሔር እየባረከ እንደሆነ ነው የሚያዩት። እግዚአብሔር እየባረከ እንደሆነ ለሌሎች ይታያል። አብሮ በምድሪቱ ላይ ለሚኖሩ እኛ ጋር የሌለ ነገር እሱ ጋር እንዳለ፣ እነሱ ቤት የሌለ ነገር ይስሐቅ ቤት እንዳለ ይታያል። ስለዚህ በረከቱ የሚቀጥል ይሄድ ነበረ። ይስሐቅም አገልጋዮች በሸለቆ ውስጥ ሲቆፍሩ ከጉድጓድ የሚፈልቅ ውሃ አገኙ። የጌራራ እረኞች ግን ውሃው የኛ ነው ስል በማለት ከእሱ እረኞች ጋር ጠብ አነሱ። ከዚያም የተነሳ ይስሐቅ ያንን የውሃ ጉድጓድ ኤሴቅ ብሎ ጠራ። እሱ ላይ ሲከራከሩ አለፈ። ሌላኛውን ጉድጓድ ቆፈረ። እሱ ላይም ጠብ ነበረ። ሲጣሉ አለፈ። ስሙን ስጥና ብሎ ጠራ። ቁጥር 22 እንደዚህ ይላል፣ ይስሐቅ ያንን ቦታ ትቶ ሌላ ስፍራ ላይ ውሃ ጉድጓድ አስቆፈረ። በዛ ጊዜ ግን አንድም ሰው ጠብ አላስነሳበትም። ስለዚህ የውሃ ጉድጓድ አሁን እግዚአብሔር ሰፊ ቦታ ሰጥቶናል፣ እኛም በምድር ላይ እንበዛለን ስል ሪሆቦት ብሎ ጠራ ይላል። የሪሆቦት ዘመን መጣ። እስቲ የሪሆቦት ዘመን መጣ በሉ። ይሄንን ሐሳብ በዚህ ጊዜ ወደዚህ ለእናንተ እንዲያቀርብ የሆነበት የራሱ ታሪክ አለው። ትክክለኛ ራይት ታይም ሜሴጅ እንደሆነ ስላመንኩበት ነው ማወራው ለእናንተ በዚህ ሰዓት። ለዚህ ህዝብ የትክክለኛ ጊዜ መልእክት ነው ይሄ። ሪሆቦት እንደሆነን ልነግራችሁ አይደለም። እግዚአብሔር እንዳሰፋን እንደባረከን ሁላችንም እያየን ነው በአይኖቻችን። ወይም ይሄን ለማወጅ አይደለም አላማዬ። ግን ደግሞ እግዚአብሔር ያደረገውንም መናገር አለብን። እስቲ የሪሆቦት ዘመን መጣ በሉ። እግዚአብሔር አሰፋልን። ብዙ ተቸግረናል፣ አሰፋን፣ እግዚአብሔር ባረከን። ያ ዘመን መጥቷል። ዋና መልእክቴ ግን እሱ አይደለም። ሪሆቦት የመስፋት ጊዜ ነው። ሪሆቦት
የሚያስቸግራችሁ ሰው የማይኖርበት ጊዜ ነው። ሪሆቦት ግራም ቀኝም ፊትም ኋላም ሰላም ነው። ሪሆቦት የእረፍት ጊዜ ነው። ሪሆቦት የመወደድ የመፈለግ ጊዜ ነው። ሪሆቦት ላይ ተከራካሪ የለም። ጠጋበል የሚል የለም። አንተ ማን የለም። ሪሆቦት ጸጥ ያለ ነው። ጸጥ ያለው ነው። ሰላም የዘፈነ ነው። የሪሆቦት ዘመን መጣ በሉ እስቲ። የሪሆቦት ዘመን መጣ። የሪሆቦት የሰው ፊት የሚያበራበት ነው። ሐዘን የሄደበት ብቻውን የነበረ ሰው በሰዎች የሚከበብበት የሚቀምሳትን የሚጠጣት ሚሊሳትን ያጣ ሰው ለሰው መተርፍበት ነው ሪሆቦት። እስቲ እግዚአብሔር አሰፋልን በሉ። እንደ ግለሰብም እንደ ቤተክርስቲያንም ሪሆቦት ጸጥ ያለ ምዕራፍ ነው። ሰፊ ምዕራፍ ነው። የመፈለግ የመባረክ ምዕራፍ ነው። ፋይናንሻሊ ኪስ የሚሞላበት ምዕራፍ ነው። የነገሮች እጥረት የማይኖርበት ምዕራፍ ነው ሪሆቦት። እግዚአብሔር በሰው ህይወት እንደ ግለሰብ በእግዚአብሔር ቀጠሮ ሰዓት እንደ ቤተክርስቲያን ሪሆቦትን የሚያመጣበት ጊዜ አለ። ምናልባትም የኛ ሪሆቦት ዛሬ ነው ወይም ከዛም በላይ ይኖራል። ዋናው መልእክት ግን የሪሆቦት አዘር ሳይድ አለው። ተቃራኒው ሳይድ አሁን የነገርኳችሁ ሰዎችን እግዚአብሔር ሲባርክ የሚባርክበት ዓላማ በቃ ይሄ ነው። እግዚአብሔር ቀን ቀጥሮ የሰዎችን ጥያቄ ይፈታል። ቀን ቀጥሮ እግዚአብሔር እንባን ያብሳል። ቀን ቀጥሮ እግዚአብሔር ጸጥ ያለ ህይወት የሰላም የተረጋጋ ህይወት የምንሰጥበትን ይሰጣል። እግዚአብሔር የተዘጋ በር ይከፍታል። ቀን ቀጥሮ የታመሙትን ይፈውሳል። ቀን ቀጥሮ እግዚአብሔር ሰው ይጎበኛል። ይሄ እግዚአብሔር ዓላማ ነው። የዚህ አዘር ሳይድ ሪሆቦቶቻችንን የምንይዝበት አያያዝ ዓላማዬ በሪሆቦት ላይ የማይደነግጥ የሪሆቦት አያያዝ የማይጠፋበት የሪሆቦቱን ባለቤት የማይዘናጋበት ያሰፋበትን የባረከበትን ያከበረውን ሰፊ እረፍት የሰጠውን አምላክ የማይዘነጋ አማኝ ማየት ነው የመልእክቴ ዓላማ። እስቲል አንተነህ የሚል እስቲል አንተነህ እስቲል እኔ ቤት አትቀልም፣ እስቲል ያላንተ አይሆንልኝም፣ ሁሉ አለኝ ያላንተ ግን አይሆንም፣ ቢሞላ አያረካኝም የሚል አማኝ ማየት ነው የመልእክቴ ዓላማ። ሪሆቦት በጣም ብዙ ሰዎችን ያዘነጋ ምዕራፍ ነው። አንድ ሰው ብቻውን ሆኖ ሰው ሁሉ ሲጣላ አይን ይጥፋ በተባለ ጊዜ ጓዳው ላይ በእግዚአብሔር ፊት እያለቀሰ እያነባ አንተ ነህ ሲል የቆየ ሰው ሁሉ አንተ ነህ በተባለ ቀን ግን እግዚአብሔርን ችላ ምልበት ነው ሪሆቦት። ብቻውን የነበረ ቀን ጾም ጸሎት ይጾ የነበረ ሰው በሰው ሁሉ ሲወደድ በመካከላችን አንተ ንገስ፣ አንተ ታይ፣ አንተ ተናገር በሚባልበት ጊዜ ግን ለእግዚአብሔር ቦታ የሚጠፋበት ምዕራፍ ነው ሪሆቦት። ችግር ጊዜ ሁላችንም እግዚአብሔር ፊት እንፈልጋለን፣ ምንም ምርጫ የለንም። ነገር ግን በሰፋን ጊዜ እግዚአብሔር ባበዛን ጊዜ እግዚአብሔር በባረከን ጊዜ አሁንም ከዚህ ባሻገር ማሰብ አሁንም ያላንተ አይሆንልኝም፣ አሁንም ያላንተ አይሞላልኝም፣ አንተ ከሌላ አሁንም አይሆንልኝም ማለት እግዚአብሔር ጸጋውን ያብዛልን። በአንዳንድ ታሪክ ላይ እንዳየነው ባለፈው ጊዜ ላይ እንደሰማነው የአንዳንድ ሰዎች ሪሆቦት ምቾት ቅድሚያ የሚወስድበት ነው። የአንዳንድ ሰዎች ሪሆቦት አምልኮ ችላ የሚባልበት፣ ጸሎት ችላ የሚባልበት ነው። ምክንያቱም የምንጠይቀው ሁሉ እጃችን ስላለ
በሰው ሁሉ ፊት ስለተወደድን ሰው ሁሉ ስላከበረን ለብቻችን ሰው በማያቀን ጊዜ የነበረን እግዚአብሔርን ጊዜ ሌላ ነገር የሚሻማበት ምዕራፍ ነው የሬሆቦት ምዕራፍ። አዘር ሳይድ አጠገባችሁ ላይ ያለው ሶስት የሬሆቦት አያያዝ አይጥፋህ በሉ። ሬሆቦት አንዳንድ ጊዜ አደረኩት፣ አሳካውት፣ ሰራውት የሚባልበት የእጄ ስራ ጥበቤ፣ ሩጫዬ፣ ጥረቴ የሚባልበት ድካም፣ ጥረቱ፣ ብርታቱ እንዲወራ የሚፈለግበት ምዕራፍ ይሆናል አንዳንድ ጊዜ አዘር ሳይድ ሬሆቦት። ከዚህ ጋር የሁለት ሰዎችን ታሪክ ልንገራችሁ። አንደኛው በሉቃስ ወንጌል ምዕራፍ 12 ቁጥር 16 ላይ የምታገኙት ሰውየው ታሪክ ነው። እንደዚህ ይላል። ቀጥሎም እንዲህ ሲል ምሳሌ ነገራቸው። እርሻው እጅግ ፍሬያማ የሆነለት አንድ ሀብታም ነበረ። ይህም ሰው ምርቴን የማከማችበት ስፍራ ስለሌለኝ ምን ላድርግ ብሎ በልቡ አሰበ። እንዲህም አለ፣ እንደዚህ አደርጋለሁ፣ ያለኝን ጎተራዎችን አፈርስና ሌሎችን ሰፋ ያሉ ጎተራዎችን እሰራለሁ። በዛም ምርቴንና ንብረቴን ሁሉ አከማቻለሁ። ነፍሴ ሆይ ለብዙ ዘመን የሚበቃሽ ሀብት አከማችተሻልና እንግዲህ እረፊ፣ ብይ፣ ጠጪ፣ ደስም ይበልሽ እላታለሁ አለ። ይህ ሰውዬ ብዙ ሮጧል፣ ብዙ ሰርቷል፣ ብዙ ጥሯል፣ ብዙ መከራ ያለፈ ይሆናል። ታሪኩ ስለዛ ሰውዬ አልፎ አይናገርም። ግን የምነግረን አንድ ቀን እጅግ የበዛ ማሳ፣ እጅግ የበዛ ንብረት፣ እጅግ የበዛ ሀብት፣ ከቁጥር የሚዳግት ሀብት ፊቱ ላይ መጣለት። ቆም ብሎ የት ላድርግ? ማስቀመጥበት ጠፋ አለ። ስለዚህ ምን ላድርግ? ጎተራዎችን አሰፋለሁ፣ እንደዚህ ያደርጋለሁ። ከዛ ዘና ብዬ ሪላክስ አድርጌ እግሬን አጣጥፌ ለነፍሴ እነግራታለሁ፣ አንቺ ነፍሴ ሪላክስ አድርጊ፣ እረፊ፣ ለብዙ ዘመን የሚሆን ሀብት አለሽ፣ ለብዙ ጊዜ የሚሆን አለሽ፣ ይሄ ሁሉ ያንቺ ነው። ስለዚህ ቁጭ ብለሽ ቢ፣ ጠጪ፣ ተዝናኝ፣ ምንም ከዚህ በኋላ ስጋት አይግባሽ ብዬ ለነፍሴ እነግራታለሁ አለ። ንግግሩን ሳይጨርስ ከሰማይ ድምፅ መጣ። እግዚአብሔር ግን አንተ ሞኝ፣ ነፍስ በዚህ ሌሊት ካንተ ሊወሰድ ይፈልጓታል አለ ይላል። ንግግሩን ሳይጨርስ አበቃ። ቀጥሎ እንደዚህ ይላል፣ እንግዲህ ለራስ ያከማቸው ለማን ይሆናል አለው። አንተ አትበላም፣ የለፋህበትን፣ ሰነፍ ነህ፣ ሞኝ ነህ፣ ካንተ ነፍስን ወስድብሃለሁ አለው። በሬሆቦት የሚዘናጉ ሰዎች፣ እግዚአብሔርን የሚሰሩ ሰዎች ጥሩ ምሳሌ ነው ይሄ ሰውዬ ህይወት። ሌላ ሰውዬ ደግሞ ላሳያችሁ። አሁን ባነበብነው ክፍል 23ኛው ቁጥር ላይ እንደዚህ ይላል፣ ከዚህም ይስሐቅ ወደ ቤርሳቤ ወጣ፣ በዚያም ሌሊት እግዚአብሔር ተገለጠለት። እኔ የአባት የአብርሃም አምላክ ነኝ፣ ካንተ ጋር ነኝና አትፍራ፣ ባርካለሁ፣ ስለ አገልጋዬ ስለ አብርሃም ስል ዘርህን አበዛለሁ አለው። ይስሐቅም በዛ ስፍራ መሰዊያን ሰርቶ እግዚአብሔርን ስም ጠራ፣ ድንኳን ተከለ ይላል። ይስሐቅ እንደዚህ ያደረገ። ቅድም እንደነገርኳችሁ ምድረ ባዳ ላይ እያለቀሰ ሸክም ተሸክሞ ብቻውን ቅስስ ብሎ ሲሄድ በነበረ ጊዜ በፊቱ ላይ ተገልጦ እኔ ካንተ ጋር ሆናለሁ፣ እባርካለሁ፣ ዝም ብለህ ተቀመጥ፣ አበዛሃለሁ ብሎት የተለየውን አምላክ በዛ በሚያልፍበት መንገድ ሁሉ አላገኘውም። ሁለተኛ እግዚአብሔርን አመነ። ስራውን ሲሰራ እግዚአብሔር ሲባርከው ጠላቶች መጥተው ሲያባሩት እሱ ስጥር እልፍ ስል አንድ ጋር ላይ ማንም አይነካ ሜዳ፣ ጸጥ ያለ ሜዳ ሬሆቦት ዘመን ህይወቱ ላይ ሲመጣ ቆም ብሎ አሰበ። ያኔ የተናገረኝ በምድረ ባዳ ላይ፣ ያኔ የተገለጠልኝ በምድረ ባዳ ላይ መጥቶ ባርካለሁ ያለኝ፣ ያኔ ድምጽ የሰጠኝ ቃል የሰጠኝ ያበረታታኝን አምላክ እሱን ማየት ፈልጋለሁ ብሎ ወደ ቤርሳቤ ወጣ ይላል። ቤርሳቤ ምንድነው? የእግዚአብሔር የመገለጫ ምዕራፍ ነው። ቤርሳቤ ቁሳዊ ባርኮትን አልፎ መሻገርን፣ እግዚአብሔር የሰጠ ምድራዊ ሬሆቦትን ጸጥ ያለ ህይወትን አልፎ እንደገና አንተና ያለው እንደገና ፈልጋለሁ። በዚህ አልቆምም። ጥያቄ ተመልሷል ግን አልቆምም። ባርካኛል ግን አልቆምም። ሰጥታኛል ግን አልቆምም። አሁንም አንተን ነው የሚፈልገው ብሎ ያዕቆብ ወደ ቤርሳቤ ሲወጣ አሁንም እግዚአብሔር መጣ፣ ተገለጠለት። ከዛ እንደዚህ አለ፣ ደሴም ቃል እኔ ካንተ ጋራ ነው፣ እባርካለሁ። ወገኖች አንድ ነገር ልንገራችሁ፣ ያለ እግዚአብሔር ብንለብስ አያምርብንም። ያለ እግዚአብሔር ብንበላ አይጠቅምም። ያለ እግዚአብሔር ቢኖር ምንም አያረገንም። ያለን ነገር የሚጠቅመን እግዚአብሔር የመጀመሪያ ሲሆን ነው። እዚህ ቤት እግዚአብሔር የመጀመሪያ ይሁን። በግል ህይወታችን በእኛ ቤት እግዚአብሔር የመጀመሪያ ይሁን። እግዚአብሔርን የሚከድን ማንኛውም ነገር ከህይወታችን ይራቅ።
እግዚአብሔርን መፈለግ ያቆምን ጊዜ፣ ራባችን የደበዘዘ ጊዜ፣ ጥማታችን በቆመ ጊዜ የዛን ጊዜ ቆም ብለን ልንጠይቅ ያስፈልጋል። ይስሐቅ ወደ ቤርሳቤ ሊያስወጣው የሚችል ሌላ ነገር አልነበረም። ለራብ ነው ሲሄድ የነበረው። እግዚአብሔር ምግብ ሰጥቶታል። ብቸኝነት ነው፣ ተወዷል፣ ተባርኳል። በቃ አሁን ዘና ብሎ ባሪያዎቹን እያስተዳደረ መኖር ይሄ አልነበረም የይስሐቅ ጥያቄ። ያኔ ያወራኝ፣ ያኔ የተገናኘን፣ ዛሬ ወገኖቼ የሰማችሁን ከሆነ ያኔ በጓዳችሁ የነበረ፣ ያኔ የባረካችሁ፣ ያኔ አብሯችሁ የነበረ ድምጽ የሰጣ የነገራችሁ እናንተና እግዚአብሔር ብቻ በምታውቁበት ሁኔታ ላይ ባርካችኋለሁ ብሎ ቃል ገባ። አይዞ ረዳሃለሁ ያለ፣ እደግፋለሁ ያለ አምላክ ከረዳህ በኋላ፣ ካገዘ በኋላ፣ ከተሻገርን በኋላ፣ ከወጣን በኋላ፣ ከተባረክን በኋላ አሁንም ራባችን እሱ ይሁን። የሰው ልጅ ያለ እግዚአብሔር የሚሞላ ጎዶሎ የለውም። የሰው ልጅ ያለ እግዚአብሔር የሚረካ ደስታ የሚሰጥ ነገር የለውም። ሁሉ ጊዜ እግዚአብሔር ከሌለ ባዶነት ይሰማናል። ስለዚህ ቤርሳቤ እግዚአብሔር የመገለጥ እግዚአብሔር የሚመለክበት ምዕራፍ ነው። ይስሐቅ ወደዚህ ሲገሰግስ እናያለን፣ ወደዚህ ሲወጣ እናያለን። እዛ ስፍራ ላይ መሰዊያን ተከለ ይላል። የመጨረሻ ሐሳብ ብዬ ጨርሳለሁ። ቁጥር 26 ላይ እንደዚህ የሚል ቃል አለ። አቤሜሌክና የሙሽራውን ወዳጆች አክዓዛት የሰራዊት አለቃ ፊኮል ከጌራራ ወደ እርሱ ሄዱ። ይስሐቅም ለምን ወደ እኔ መጣችሁ? እናንተ ጠልታችሁኝ ከኔም ተለይታችሁ አሳዳችሁኛልና አላቸው። እነርሱም አሉት እግዚአብሔር ካንተ ጋር እንዳለ በርግጥ አየን። ስለዚህ በእኛና ባንተ መካከል መሐላ ይሁን። እኛ አንተን እንዳልነካን በጎነት ብቻ እንዳሳየን በደህና እንደሰደድን አንተም ክፉ እንዳትሰራብን ቃል ኪዳን ከኔና ካንተ ጋር እናድርግ አሉ። አንተም አሁን ከእግዚአብሔር ዘንድ የተባረክህ ነህ። ይስሐቅም ማዕድ አቀረበላቸው፣ በሉም ጠጡም፣ ማልዶም ተነሱ፣ እርስ በራሳቸውም ተማማሉ ይላል። ሌላኛው ቤርሳቤ ከሪሆቦት ማዶ የማቀፍ ምዕራፍ ነው። እስቲ የማቀፍ ምዕራፍ ነው በሉ። የሆደ ሰፍነት ምዕራፍ ነው። እንደ እናት የመቀበል ምዕራፍ ነው። ይስሐቅን ጣልተውት ነው ያሳደዱት። እግዚአብሔር ባረከ ስሉ ግን ሰዎቹ ወላችሁ እግዚአብሔር ባረከ፣ እግዚአብሔር ሲባርክህ የማያ የለም። የአይን ሁሉ ትኩረት ትሆናል። እግዚአብሔር ካንተ ጋር ካለ የአይን ሁሉ ትኩረት ትሆናል። አይን ሁሉ ያያል። አትጠቅምም እንደተባልክ አትሆንም። አትረባም እንደተባልክ አትሆንም። እግዚአብሔር ሳይ፣ እግዚአብሔር ሲባርክህ፣ እግዚአብሔር አብሮ ከቆመ አንተ ሌሎች ትኩረት ነህ፣ ትታያለህ። ይስሐቅን ሂድ እንዳሉት አልሆነም። የሰውዬ እውነት እግዚአብሔር አብሮት እንዳለ በርግጥም አየን። እንደዛ ብሎ የመጡ ሰዎች እግዚአብሔርን የሚያምኑ ሰዎች አይደሉም። ስለዚህ ሌላ ያለኝ መልእክት ይሄ ምዕራፍ የማቀፍ ምዕራፍ ነው፣ የመቀበል ምዕራፍ ነው። ትላንትና የሆነውን የመርሳትና ሆደ ሰፊ የመሆን ምዕራፍ ነው። በይስሐቅ ሕይወት ውስጥ የምንማረው ይሄንን ነው። እጁን ሲዘረጋ የሚፈልጉትን ማላ ሲሰጣቸው፣ ሲቀበላቸው፣ ማዕድ ሲያቀርባቸው፣ ያሰደዱ ሰዎች፣ የጠሉትን ሰዎች ራሱ አለ ለምን መጣችሁ? ጣልታችሁኝ የለው? አሳዳችሁኝ የለው? ለምን መጣችሁ ወደ እኔ አለ። ከዛ በኋላ ተቀበላቸው። ቃል ኪዳን አብሮ ገቡ። ቀንጆቻችሁን አንሱና ይሄ ምዕራፍ የማቀፍ ምዕራፍ ነው በሉ። ጸልያለሁ። በሪሆቦት ላይ የማይሰነብት ከሪሆቦት ባሻገር የእግዚአብሔር መገኛን መጠማት በኢየሱስ ስም ይሁንልን። ቄስ ሙሉን ወደዚህ ጣራና ከሷ ጋር አብረን ጸልየን እንጨርሳለን። እግዚአብሔር ቁሱን ሰጥቶ ፊቱን እንዳይሰውረን፣ ባርኮን ዝም እንዳይል፣ የፈለግነውን አገኝተን እሱ እንዳናጣ